በርካታ የሀገራችን ክልሎች ሪፖርተር በነበርኩ ጊዜ ባያሌው ተጉዣለሁ። ደጋግሜ የማያቸው የሀገራችን አካባቢዎች አሉ። አሁን አጋጣሚ ለአንድ ጉዳይ መጥቼ አርባ ምንጭ ነው ያለሁት። ከጀርባ የምታዩት ጾሳ ዞኮ ይሉታል ጋሞች። የእግዚአብሔር ድልድይ ወይም የእግዚአብሔር ጀርባ እንደማለት ነው። ያው የጀርባ አጥንታችን እንደምታውቁት ህሊናችንን ከአካላችን ጋር ያገናኘዋል። ስለዚህም ዞኮ ሁለት ትርጉም ነው ያለው። አንድ የጀርባ አጥንት ነው፣ ሁለት ደግሞ ድልድይ ነው። በስተግራዬ በኩል ጫሞ ሐይቅ ሲኖር በስተቀኝ በኩል ደግሞ አባያ ነው ያለው። አባያን አሁን በቀደም ከወላይታ ጀምሮ ወደዚህ በአርባ ምንጭ ስመጣ ሳየው ከ40 ኪሎ ሜትር በላይ ነው የረዘመብኝ። ሰፊ ነው ማለት ነው። ጫሙን የመለካት እድሉ አልነበረኝም። ወደፊት እመለካበት መመረምርበት ሁኔታ ይኖራል። ወይም ተመርምሮ ለጥራት የበቃ ነገር ይኖርና አንብቤ እንጨዋወትበታለን። በሀሳብ እንድንወጣ ፈልጌ ነው። ብዙ ዩቲዩበርስ እዛ የሚያወሩትን በአጋጣሚ ሆቴል ሲሆን አያዋለኝ። በኢራንና እስራኤል ጦርነት ተወጥረዋል። በአንድም ቀን የመድፍ ድምፅ፣ አንድም ቀን የሚሳኤል ድምፅ ሰምተው የማያውቁት አረብ ሀገሮችም ለመጀመሪያ ጊዜ በታሪካቸው ህንፃን ደርምሶ አሁን አቡዳቢ ላይ ቡርጅ አልአረብ ሲመታ አይቼዋለሁ። እንግዲህ አንዳንዴ ኤአይም ይሸውደናል። ለማንኛውም ሌላውን በማዋጋት ለሌላው ቦምብ በማቀበል ለሌላው እልቂት የራሳቸውን አስተዋጽኦ ሲያደርጉ የነበሩ ሀገሮች በሚያሳዝን መልኩ የመድፍ አይደለም የሚሳኤልን ድምፅ መስማት ደረጃ ላይ ደረሱና አልወደውም፣ ደስ አይለኝም። ከምንም ከማንም ነገር በላይ ለሰው ልጅ ሰላም ያስፈልገዋል። የሚያሳዝነው አጋጣሚ ግን ይሄ ምስኪን ህዝብ ልንለው እንችላለን። በተለያየ አጋጣሚ ላይ ያለ የህዝብ መጥፎ፣ የህዝብ ባለጌ፣ የህዝብ ነውረኛ የለውም። የመንግስት እና ስርዓቱን የሚመራው አካል ነው ነውረኛ። እየሰሙት ነው። አዝናለሁ የሚለውን ቃል መጠቀም የግድ ነው። እንዴት ይለወጣል? የሰው ልጅ አስተሳሰቡ ሲያድግ ይለወጥ ይሆናል እንጂ አሁን ርዕዮተ ዓለም የሌለው በዚህ ጉዳይ ላይ ስላልተጣጣሙ ነው ብለን ጭብጥ ልንጠቅስለት የማንችለው ጉዳይ የሌለው አይነ ፍጅት እየካሄደ ነው። ኢራንን በዚህ በኩል ሂጂ ይሏታል። እሷ ደግሞ እናንተ ማናችሁና ነው ትላለች። እነሆ ሁሉም ሲያመርቱ ሲያከማቹት የነበረውን የጦር መሳሪያ መሞከሪያ እያደረጉት ነው። ያሳዝናል። የዓለም ሁኔታ ወዴት ይሄድ ይሆን? አብረን የምናየው ነው። እኔ ሁሌም የማጸነውን የምለምነውም ሰላሙን አምላክም ሆነ የሰው ልጅ ማስተዋልና ጥበቡን አድርጎት እንዲያወርድልን ነው። አርባ ምንጭ የመጀመሪያ ሆቴል መስራቾች መካከል አቶ በቀለ ሞላ ተጠቃሽ ናቸው። አርባ ምንጭ በ1955 ዓመተ ምህረት ነው የተመሰረተችው። ምናልባትም በ1966፣ 67፣ 68 ባለ ጊዜ ውስጥ ባንዱ ኮሎኔል መንግስቱ ኃይለማርያም እዚህ ይመጡና ያዩታል። አይተው ቪውን ይወዱታል። በጣም ነው ገጽታው የሚማርከው። የእጽዋቱ አይነት፣ መልክዓ ምድሩ አቀማመጥ፣ ሐይቆቹ አሳውንም ስትቀማምሰው የሚሰማን ስሜት አለና ወደውት ነገር ጥሩ ለዓለም አቀፍ ደረጃ የሚመጥን ሆቴል የለም ብለው ለኮሎኔሉ ነግሯቸዋል። ኮሎኔሉ ደግሞ አቶ በቀለ ሞላ አበድረናቸው ለምንድን ነው እንዲሰሩ ማናደርገው ይላሉ። ሲሉ አንድ አድርባይ ጠጋይልና ኮሎኔል በቀለ ሞላ እኮ አልተወረሱም ይላቸዋል። እሳቸው በዛ ጎርናና ድምጻቸው የወረስነውን መች አስተዳደራችሁን ነው ያሏቸው። በመንጠቅ አብዮት ያምናል። ከፍተኛ ቦታ ላይ ያለውን ከርክቦ ድሃ ያደርገዋል። ድሃው ደግሞ ታች ተከምሮ ነው የሚጠብቀው መፈክር እያሰማ።
እና በቀለም ከተርታ ማህበረሰብ አንዱ እንዲሆኑ የከዳቸው ነበር። የሚገርሙ አጋጣሚ ትልቅነታቸውን ቀደም ብሎም ስለሚታወቅ በተለያዩ ጋዜጦችም ሬዲዮም ምንም ላይ ይነገርላቸው ስለነበር በቀለ ሞላ የመወረስ ዕጣ አልደረሰባቸውም። ዝም ብዬ ስገምት በተወሰነ ደረጃ የመከላከል ስራ የተደረገላቸው ሰዎች አሉ። ለፍተው ጥረው ግረው እንዳደጉ በተለያየ አጋጣሚ ተመስክሮላቸው ስለነበር አብዮቱ የማራቸው ይመስለኛል። እና እዛ አርባ ምንጭ ውስጥ ያለ ሆቴላቸው መሰረታዊ ታሪኩ እንደዛ እንደሆነ ሰምቻለሁ። በእሳቸው ላይ ማን መጽሐፍ አንብቤያለሁ ቆየ። በርካታ ታሪኮችንም አውቃለሁ። ምክንያቱም አቶ በቀለ ሞላ የቂርቆስ ናቸው። ከልጆቻቸው አንዱ አበበ በቀለ ጥሩ የመጽሐፍ ፍቅር ያለው ወንድሜ ስለሆነ መጽሐፍ ላይ እናወራለን፣ ሀሳብ እንለዋወጣለን፣ ወዳጆች ነን። አቶ በቀለንም በአካል አውቃቸዋለሁ ሲወጡ ሲገቡ እና ከልጅነትም ጋር የተያያዘ በተጨማሪም ደግሞ ከቢዝነስ ሰውነታቸው ጋር ያነበብኩታል እና ብንጨዋወት ማለፊያ ነው። ከልጅነት ጋር ላይ ያይዘው ካሳሁን የሚባል የዛው ቀበሌ 23 ልጅ እሳቸው ቀበሌ 23 ነበር የነበሩት። አባባ በቀለ እያሉ ሆያው ልንጨፍር ሄድን አለ። እንደዚህ አይነት ነገር ቀልቤን ስለሚስበው እሺ አገኛችኋቸው ወይ? አዎ። ጨፈራችሁላቸው? አዎ። ምን ተባባላችሁ? ጨፍረን ስናበቃ እዚህ ሰፈር ብዙ ገንዘብ የሰጣችሁ ማን ነው ብለው ጠየቁ አለ። አባባ ገሌ ናቸው ብለን ነገርናቸው። የዛኔ ስንት ነው የሰጣችሁ ገሌ? 5 ብር አላቸው አለ። እሺ ፒተር ቂርቆስ ቤታቸው መኖሪያ ቤታቸው ማኔጀር ነው። ፒተር አሉት። አቤት አለ። 5 ብር አበድረኝ በኋላ ከፍላለሁ። ለነዚህ ልጆች አሁን ሆያው እየጨፍረው ስላስደሰቱኝ ልስጣቸው ብሎ 5 ብር ከፒተር ተበድረው መስጠታቸውን አጫወተኝ። ከወጣ በኋላ ካሳሁን በጣም ቆጨናለኝ። ምን ነው ስለው ለምን 10 ብር ነው በራላላቸው ማለቱን አስታውሳለሁ። ቀዳማዊ ኃይለ ሥላሴ የሽልማት ድርጅት አሸናፊ ሆኖ ተመርጠዋል፣ ተሸልመዋል። ከመሸለማቸው በፊት ግን መረጃው ደርሷቸው ስለነበር እኔን ጃንሆይ ቀኛዝማች በቀለ ወይም ግራዝማች በቀለ እንዲሉኝ አልፈልግም። ኒሻን ብቻ ቢሸልሙኝ ነው ደስ የሚለኝ። ኒሻን ከሸለሙኝ ይበቃኛል እንጂ እኔ አስተናጋጅ ነኝ፣ ሆቴል ነው የምሰራው እና ቀኛዝማች ትንሽ ስኳር፣ ቀኛዝማች እዚህ ትንሽ ሚጥሚጣ አምጣ ማለት አይመችም። ማረጉን አረክሰዋለሁ። ኒሻን ብቻ ይሸልሙኝ። ይህንን መረጃ የቀዳማዊ ሥላሴ የሽልማት ድርጅት ደርሷቸው ቀዳማዊ ሥላሴ ሸልሟቸዋል። የሚገባውንም ክብርም ሞገስም ሰጥተዋቸው አናግረዋቸዋል። አስታውሳለሁ። ተምረሃል ወይ ብለው አንድ ጥያቄ ጠየቋቸው። ከሽልማቱ ስነ ስርዓት በኋላ ትንሽ ከንጉሱ ጋር የማውራት ድል ይሰጣል የሽልማት ድርጅት ስነ ስርዓት። ተምረሃል ወይ ሲሏቸው አልተማርኩም አሉ አቶ በቀለ። ዳሩ ለአንተ ትምህርት ምን ያደርግልሃል? በብር አለ በገባህ መልክ ሄደህ እዚህ ደርሰሃል አሏቸውና በቀለ ሞላ የሚባለውን ትልቅ ህሊና ዘመናዊ ትምህርት ቢቀላቀልበት ኖሮ አናቀውም፣ ልናቀውም የምንችልበት ሁኔታ አይፈጠርም። ሌላ በቀለ ነበር የሚፈጥርልን። አንዳንዴ በተፈጥሮ የተሰጠንን ጸጋ ለገበያ ይዘን የምንቀርብ ከሆነ ያ ጸጋ አድጎ በቀለ ሞላ ጋር ያደርሰናል። የኔ እምነት ነው ይሄ። የኔ እምነት ብቻ ሳይሆን ሌሎች ጥናቶችም አባባሎችን በርካታ ቃሉ አሁን ለማስታውሰው ቦብ ማርሌ አንድ ያለውን ነው። ቦብ ማርሌ አንድ ቦታ ላይ ምን ይላል? ትምህርት የለንም ግን የተገለጠልን ነን። እኔ ብማር ኖሮ ቂል ሆን ነበር ነው የሚለው ቦብ። ኦሪጂናል የሆነ የራሱን ሐሳብ ይዞ መጥቶ ነው ዓለም ላይ አንቱ የተባለው። በቀለ ሞላም በራሳቸው ኦሪጂናል ሐሳብ ነው አንቱታን በመላው ኢትዮጵያ ያገኙት። በ2018 እንደ ዕቅድ ያስኩት ነገር በመላው ኢትዮጵያ በመዘዋወርበት ጊዜ
ወጣቶችን ካጋጥሙኝ በመገለጥ ላይ ተሰጥኦዬ ምንድነው ብሎ በመመርመር ላይ እንዲያተኩሩ የሚያደርግ ንግግር ነው ማድረገው። በቀለም ሁላንም ሳነሳቸው ተሰጥኦአቸውን ጸጋቸውን ሙጥጥ አድርገው ተጠቅመው ከአዲስ አበባ እስከ ሞያሌ ድረስ የራሳቸውን ትልልቅ ሆቴል የፈጠሩ በ1960ዎች ውስጥ ተጠቃሽ የሆኑ አርአያ ሆነው ያለፉ ሰው ናቸው። ለዛም ነው ተሰጥኦህን ተሰጥኦሽን መጠቀም። አሁን ተሰጥኦ የሚለውን ቃል ስንጠቀም ብዙ ጊዜ ከድርሰት ጋር እናያይዘዋለን፣ ከሳሊ ጋር ከገጣሚነት ጋር አይደለም። እኔ አሪፍ ቢዝነስሜን ኮንክም ምርጥ ቢዝነስሜን አሁን ማነሳላችሁ አለ ከምርጥ ቢዝነስሜን ማከል አንድ ሁለቱን ጠቅሳለሁኝና አሪፍ መሆን ምርጥ መሆን የመጨረሻ ፖቴንሻልን መጠቀም ከተቻለም ትንሽ ማንበብ የበለጠ ሐሳቡን እንዲብራራልን እንድናየው ወደ ተግባር እንድንገባ ምድርና አጋጣሚ ይፈጥርልናል። ስለዚህም በተቻለ መጠን ተሰጥኦአችንን ወጣቶች ማወቅ አለብን ብዬ ነው የምገምተው። እኔ እንደመታደል ገና ልጅ እያለሁ ነው 6 ያክል ምናምን ስደርስ ደራሲ እንደምሆን አውቀው ነበር ውስጥ የፈቀደ። ከዛ በኋላ ባለፉት 40 ዓመታት ማወቅ ያለብኝን አወቅኩ፣ መጻፍ ያለብኝን ለጥራት አብቅቻለሁ። አንዳንዶቻችን ውስጥ ተሰጥኦአችን ተዳፍኖ ነው የሚቀረው። ተዳፍኖ እንዳይቀር ቀደም ብዬ ደጋግሜ እንደነገርኳችሁና እንድታውቁ የመጨረሻውን ጥረት እንዳደረኩት ሁሉ ትንሽ ማንበብ ያስፈልጋል። የቀን 15 ደቂቃ ብታነቡ በአንድ ደቂቃ ፈጣን አንባቢ 300 ቃላት ያነባል። 300 ቃል ያነበበ ሰው በ15 ደቂቃ 4500 ቃላት ያነባል። 4500 ቃላት በ15 ደቂቃ ያነበበ ሰው በሳምንት አንድ መለስተኛ መጽሐፍ ይጨርሳል። ከአድማስ ባሻገር በዓሉ ግርማ ነው፣ የብርሃኑ ዘሪሁንን የታንጉት ምስጢር፣ የኔ ልጅነት በሳምንት ውስጥ መጨረስ ይችላል። እንደዚህ እየተባለ መገለጡን ከፍ እያደረግነው በአመት ውስጥ 52 መጽሐፍ እንጨርሳለን። በአመት 52 መጽሐፍ ጨረስን ማለት እኮ ምንም ጥርጥር የለውም ከ52 ራሳቸውን ተሰጥኦአቸውን አግኝተው ጥረት ካደረጉ ሰዎች ጋር እያወራን ነው። ስለዚህም 52 ሐሳቦች የገሃዱ ዓለም እንቅስቃሴያችን ትምህርታችን ምን የሚሰጠንን አካተን ስንመለከተው ሰብዕናችን የገዘፈ የማሰብ አቅማችን ከፍ እያለ ከተሰጥኦአችን ጋር የተገናኘን ወይ የተፋታን እንሄዳለን። አይታወቅም፣ በጣም ግዙፍ ነው። ስለዚህ ወጣቶችን በተደጋጋሚ የምነግራቸው መሆን የምትፈልጊው ምንድነው ነው። ከዛ በኋላ ምርጥ የሚባልበት ደረጃ ላይ ለመድረስ መጣር ያለባቸውን ያህል መጣር እንዳለባቸው እነግራቸዋለሁ። አንዳንድ ምሳሌ ሊሆኑ የሚችሉ ሰዎች ደግሞ እየጠቀስን ጥቂት እንጨዋወት። በገሃዱ ዓለም ኑሯችን አርአያ ሊሆኑ የሚችሉ ኢትዮጵያውያን አሉ። ከሚጠቀሱት መካከል አንዱ አሁን ኃይሌ ገብረስላሴ ነው። በኃይሌ ጥቂት ንባቦች አለ እንጂ ጂም ዲንሰን የተባለ ደራሲ ዘግሬተስ ብሎ የጻፈው መጽሐፍ አንብቤያለሁኝ። በፈረንጅ አፍ ነው የጻፈው። ተክሉ ጥላሁን ደግሞ አጫጭር ግለ ታሪኮች ምናልባትም የአንድ 10 ሰዎችን ጽፎ ለጥራዝ ያበቃውን አንብቤያለሁና ከኃይሌ ህይወት የምትገርመኝና የምትደንቀኝ አንዴ አቶ ገብረስላሴ ጠበል ጠዲ ቆዩና የሆነ የሚከፈል ነገር ላይ 5 ሳንቲም ጎደላቸው። 5 ሳንቲም ሲጎላቸው እገሌ 5 ሳንቲም እስቲ አበድረኝ ብለው ተበደሩ። ልብ አድርጉልኝ፣ አበድሬ ነው ሰጠኝ አይደለም። ተበደሩ። ከተበደሩ በኋላ መክፈል ያለባቸውን ከፈሉ። ቤት አምሽተው ሲመጡ 5 ሳንቲም ትዝ አለቻቸው። ሳጥናቸውን ከፈቱ፣ 5 ሳንቲም አወጡ። ኃይሌ ያሉት አቤት ና ይሄንን ሂድና ለገሌ ከፍለና ቀን እንዲህ ቦታ አግኝቼ ለአንድ ጉዳይ አስፈልጎኝ 5 ሳንቲም ተበድሬዋለሁ ብለው ሰጡት። ኃይሌ ልጅ ነው የዛን ጊዜ። ወንዝ ሁሉ መሻገር አለ፣ ከመሸ ጅብ ይወጣል። አባትየው ግን አካባቢውን ስለሚያውቁት እሱ በልጅ ልብ ይፍራ እንጂ እሳቸው ግን መሄድ እንደሚችል ያውቃሉ። ስለዚህም ውሳኔያቸውን ማክበር ስለነበረበት ኃይሌ ያችን 5 ሳንቲም ይዞ እየፈራ ሄዱ፣ ከፍሎ መጥቷል። 5 ሳንቲምን ዋጋ እንድታውቁ የምትፈልጉ ከሆነ ከሰራዋቸው ቪዲዮዎች ወደ ኋላ ሄዳችሁ
ሁነኛው መራ ላይ የሰራሁትን ፕሮግራም አድምጦት ሀብታም ለመሆን 5 ሳንቲም መልስ መቀበል 100 ብር ደግሞ የምትሰጥበትን ቦታ ማወቅ የሰራው ቪዲዮ አለ። እሱም ማየቱ ያሳያችኋል። ኃይሌን ጥንቁቅ ያደረገው ምናልባት ይሄ ዲሲፕሊን ይሆናል ብዬ ገምታለሁ። በጣም የምደግፈው እጅግ በጣም የማምንበት ነው። የኃይሌን አካሄድ እጅግ በጣም አስፈላጊ ነው። ምክንያቱም ሁላችንም የራሳችን እጆች አሉን፣ የራሳችን እግሮች አሉን፣ የራሳችን ሊና አለን። ፈጥረን ሰርተን ተአምር መፍጠር መቻል አለብን። ስለምንችልም ነው ኃይሌ የራሱን ተአምር ፈጥሮ ከፈለጋችሁ በእኔም ተአምር አብረን እንሂድ፣ አለበለዚያም ወራጅ ያለ የራስ ጉዳይ እኔ እቀጥላለሁ ብሎ ሄዶ አሁን እዚህ አርባ ምንጭ ውስጥ ትልቅ ሪዞርት አለው። በጣም ትልቅ ሪዞርት አለው። 1 ቀን 2 ቀን ያህል አድሬበታለሁ። እርግጠኛ ነኝ 1 ቀን እዋኝበታለሁ። የዛኔ የዋና ልብስ ይዤ ስላልመጣሁ የዋናውን ገንዳ አልተጠቀምኩበትም እንጂ በጣም ምቹ በጣም ጣፋጭ ቁርስ የኃይሌ ቴስት የሆኑ ምግቦች ጧት ቁርስ ይቀርብላል። በልተህ የእሱን ጁስ ጠጥተህ እንደውም ሩጥ የሚል ስሜት ሁሉ ተጠላውተኝ እንደነበር አስታውሳለሁ። እና ኃይሌን ያው ታውቁታላችሁ፣ ከሩጫው ነው መነሻው። ሩጫው የፈጠረውን ሀብት ደግሞ ለሪዞርት እያዋላቸው ነው። አሁን ከአዲስ አበባችን ጀምሮ እየሄደበት ነው። አንዳንድ ቦታ ላይ የወቅቱ የተሳሳተውን መንገድ የሚሄዱ ፖለቲከኞች በሚፈጥሩት ማዕበል ድርጅቱ ተጎድቷል። ለምሳሌ ያህል በተደጋጋሚ ያደርኩበት በጣም የምወደው የሻሸመኔውን አደጋ ደርሶበታል። መዋኛ ገንዳው አሪፍ ነው፣ ምግቡ አሪፍ ነው፣ መኝታው ማራኪ ነው። ራስጌ ላይ የኃይሌን ሙሉ ታሪክ የሚገልጽ በአጫጭር ካፕሽኖች የሚገልጽ አልበም እንደነበረው ሁሉ ትዝ ይለኛል። አይቼዋለሁ፣ ተዝናንቼበታለሁና ይሄንን እንግዲህ ስናይ ኃይሌ ያጅ ነው፣ እየቀጠለ ነው። የሩጫ ጉልበቱን ደግሞ ልብ እንበል። ኦሎምፒክ አስመዘገበ። ሊገኙ ምድሮች ከቻል ካደረገ በኋላ መጨረሻ ላይ የመጨረሻው ትንፋሹ ድረስ ቀደም ያልኳችሁ ነው። ሯጭ ከሆንክ ምርጥ ሯጭ ነው ሆኖ ታየ። አሁን ደግሞ ምርጥ ቢዝነስሜን ሆኖ ያለምንም ጥርጥር በብዙ ሺህ ለሚቆጠሩ ኢትዮጵያን የሥራ እድል ስለፈጠረ ኃይሌን ልናመሰግነው፣ ልናከብረው፣ ፍቅራችን ልንለግሰው ይገባል ብዬ አምናለሁ። አካሄዱ 100% የምደግፈው ነው። ኃይሌ እርግጠኛ ነኝ 5 ሳንቲም መልስ ብትሰጠው ይቀበልሃል። 100 ብር የሚሰጥበትን ቦታ ደግሞ ያውቀዋል። እዚህ ምድር ላይ የምንኖረው በጣም አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ደግሞ ተጎሳቁለን አከን ርቦን ዳግም ሲኦል መኖር መቻል የለብንም። እኔ ማምነው የመረጥነውን በልተን ሲያመን ታክመን ከዛ በኋላ አሁን እዚህ ከመጣሁ በኋላ ኃይለኛ የጤና መታወክ ደረሰብኝ አውቃለሁ። ከአዲስ አበባ 3 ቀን 4 ቀን አንድ ከተማ ስደርስ ያጋጥመኛል። ሄድኩ እዚህ ፍጹም ክሊኒክ ዶክተር ፍጹምን አገኘሁት። መረመረኝ። ልብህ ኩላሊትህ አራንተው በቃ እንደው የሚገርም እኮ የጎረምሳ አይደለ እንደ እያለ ነው ቼክ ያደረገኝ። ሲኖርህ ታረገዋለህ፣ አለበለዚያ ግን ፍርሃቱ ራሱ የት እንደሚያደርስ ልብ በሉ። ቼክ አረኩ። ምንም መድኃኒት አያስፈልግህም፣ ከተወሰነ ጊዜ በኋላ ይሻልሃል ብሎ ላደርግ የሚገባኝን ጥንቃቄ ነገረኝና ሄደ። አየህ፣ ገንዘብ የምትይዘው ከሆነ ክፈል ሲሉ ትከፍለዋለህ። እኔ አሁን ከጤናዬ በላይ አስቀድሜ የማየው ነገር ስለሌለ ከጠበቅኩት 50% አልከፈልኩ። በጣም ዝቅ ባለ ሁኔታ ጠቅላላ ሰውነቴን ቼክ አድርጌ ደሜን ሽንቴን ምን ሰጥቼ በጣም ጥሩ ጊዜ ከሕክምና አዋቂው ጋር አሳልፌ ነው አሁን እዚህ ጋር መጥቼ የማወራላችሁና ሁሌም ሰርተህ ገንዘብ የምትፈጥር ከሆነ ለጤናህ ቅድሚያ ትሰጣለህ። ንጽህናህን በደንብ ትጠብቃለህ። ከማን ጋር እንደምትውል ታውቃለህ። ከማን ጋር ሐሳብ እንደምትለዋወጥ ከማን ጋር ሐሳብ እንደምትለዋወጪ ይገባሻል። ከዛ ውስጥ የሚረባህን ትወስዳለህ፣ የማይረባህን ትተዋለህ። እችን አጭር እድሜ ግን ጠፍጥ አድርገን ማለፍ ነው መቻል ያለብን። ጠፍጥ አድርገን የምናልፍ ደግሞ ከሆነ በህይወታችን ውስጥ ተሰጧችንን ማወቅ፣ ያን ተሰጦ ለገበያ ማቅረብ፣ ያንን የሚፈጥረውን ገንዘብ
ለህይወት የሚያስፈልገን ነገር እናውለዋለን። አቃለው ሰዎች እንድረዳቸው የምንችል ከሆነ እናረጋለን። የተራቡትን ማብላት፣ የተጠሙትን ማጠጣት አግባብ ነው። ይሄንን እያደረግን ህይወትን እንድቀጥል እናረጋለን። አትርሱብኝ። እዚህ ምድር ላይ ስንኖር በጣም አጭር ጊዜ ነው የምንኖረው። እችን አጭር ጊዜ ግን ጣፋጭ እና ማራኪ አድርገን ለማሳለፍ ተሰጧችንን ማወቅ ግዴታ ነው። ተሰጧችንን አውቀ ነው ሞክረን ለገበያ ቀርቦ ገንዘብ የሚፈጥርልን ከሆነ ደግሞ ሌላ መባረክ ነው። እንደዛ እያለን ያለምንም ጥርጥር ልክ ተቀጥሮ እንደሚሰራው ሰው 8 ሰዓት መስራት ብቻ አይደለም የሚያስፈልገን 16 ሰዓት ነው። 16 ሰዓት ስለሰራ ሰው አሁን ላወራችሁ ነው። ቢዝነስሜን ነው ሰክሰስፉል አድርጎ ውብና ማራኪ ጊዜ አሳልፎ ስላለፈ ሰው ልነግራችሁ ነው። በ2002 አቶ ድጉማ ወንዴላ አንድ ጥናት አጥንቻለሁ። ስለ ድጉማ በጣም የሚገርሙ ደስ የሚሉ የሰው ልጆች ሊማርባቸው የሚገቡ አያሌ ርዕሰ ጉዳዮች አውቃለሁ። አሁን ይህ ሰው ህይወቱን እንዴት እንደመራ በመራበት ህይወት ውስጥ እንዴት 7 ፋብሪካ እንደከፈተ 7 ፋብሪካ ከፍቶ ደግሞ ለ1200 ሰዎች የሥራ ዕድል ፈጥሮ በ61 ዓመቱ አካባቢ ነው ከዚህ ዓለም በሞት የተለየው። ድጉማ በ1954 ዓመተ ምህረት ነው አዲስ አበባ የገባው። አዲስ አበባ ሲገባ ባዶ እግሩን ቁምጣ ለብሶ ነው። መርካቶ ዘምዛሚ ነው የሆነው። ከዘምዛሚ እድገት አገኘና ልብስ ሰፊ ሲሆን ለመጀመሪያ ጊዜ መርካቶ ውስጥ ልብስ ሰፍቶ ልብስን ዲስፕሌይ ማድረግ እንዲደርድሮ ለገበያ ማቅረብ መሰረት የጣለ እሱ ነው የሚባለው። ይሄን እያደረገ በጣም ጠንካራ ነው። ባህሉንም ያውቃል። ጥንካሬ ያለው ገንዘብ በአግባቡ ይይዛል፣ በቅጡም ይኖርበታል። በደንብ ይለብሳል። ሽቅርቅር ነው ወጣት እያለ። ከዛ በኋላም ጎልምሶ ከሄደ በኋላ ሁሌም ቆንጆ ህይወት እንደኖረ ነው ከዚህ ዓለም በሞት የተለየው። ልብ አድርጉልኝ። መርካቶ ውስጥ እያለ ማታ ካቴድራል እየተማረ ወደፊት ኢንተርናሽናል ነጋዴ ስለመሆን የበራለት ነው። ስለመሆን እንግሊዘኛ ማወቅ አለብኝ ብሎ አንድ ህንዳዊ በ100 ብር ቀጥሮ የምሳ ሰዓቱን ብቻ እንግሊዘኛ ይማር ነበር። እንዳሰበውም ባህር ተሻግሮ ቢዝነስሜን ሆኗል። የት ድረስ እንደሚደርስ የሚያሳየው የመጀመሪያ ልጁንም ሲጠራው ሚሊዮን ነው ያለው። ድጉማ ቢዝነሱ በጣም እያደገ ሲመጣ እዚሁ ጨርቃ ጨርቅ ተጫርቶ ማከፋፈል ስራን ይሰራ ነበር። ይሄን እያደረገ ልብ ብሎ ሲያይ ጨርቅ ምንም ጥርጥር የለውም ገንዘብ ፈጥሮለታል፣ ግን ለሰው ልጅ የሥራ ዕድል አልፈጠረም። ስለዚህ ለሰው የሥራ ዕድል ለመፍጠር እኔ መስራት ያለብኝ ፋብሪካ ነው ብሎ ፋብሪካ ከፈተ። አንድ ትንሽ ፋብሪካ ብትከፍት አንድ ሳይንቲስት ይኖርሃል፣ የኬሚካሉን ምኑን ነገር የሚያጠናል። ከዛ ደግሞ እያለ እስከ ጉልበት ሰራተኛ ድረስ ለበርካታ ሰዎች ዕድል ይፈጥራል። ድጉማ በዚህ ስሌት 7 ፋብሪካዎች ነው የከፈተው። 7 ፋብሪካዎች ከፍቶ በ7ቱ ፋብሪካዎች ውስጥ ለ1500 ሰዎች የሥራ ዕድል ፈጥሮ ነው ሄደው። እሱ ካረፈ በኋላ ልጆቹ በጥንካሬያቸው ሄደዋል። አሁን ሌላ ቀን ነው ያንን ማነሳው። ልጆቹ እንዴት ነው ያስተማረው፣ እንዴት ነው ያነጸው፣ ሌላ ራሱን የቻለ ዲሲፕሊን እንዳለው ያሳያል። ግቡ ምን ያህል ሩቅ እንደሆነ የምታውቁት የመጀመሪያ ልጁ ራሱ ሲሰየሙ ሚሊዮን ነው ያለው። ሚሊዮን ያኔ በስም ነውና የምናውቀው። አሁን ግን ብዙ ሚሊዮኖች እኮ ተፈጠሩ። ሚሊዮን ወደ ገንዘብ ወደ እሴት ተፈጠረ። ከነዛ ሰዎች መካከል አንዱ ድጉማ ሆኗል። ድጉማ በህይወት ዘመኑ በነበረበት ጊዜ ሁሉ 16 ሰዓት ነበር የሚሰራው። አንድም ቀን አርፎ አያውቅም። ከዚህ ዓለም በሞት ሲለይ ምናልባት ጥቂት ደቂቃዎች ብቻ ናቸው የረፍት ጊዜ ይኖሩት። ጠዋት ይነሳል፣ መጀመሪያ ቤተክርስቲያን ይሄዳል፣ የሌሊት ጸሎትን ያደርሳል። ከዛ በኋላ ቢሮ ይገባል። ቢሮ ከገባ በኋላ እስከሚመሽ ድረስ ይሰራል። 16 ሰዓት ኮመን። እንደዛም ሆኖ ለሰርግ፣ ለማህበራዊ፣ ለልቅሶ ለምን በቂ ጊዜ ነበረው እና አንዲትም ደቂቃ ሳባክን
ቀደም ብዬ የነገርኳችሁን በረከቶች ለሀገር ትቶ እሱ አልፏል። ከዱጉማ ቤተሰብ ጋር ግንኙነት አለኝ እኔ በሱ ህይወት ላይ አንድ መጽሐፍ 2002 ላይ ጽፌ እንደሰጣቸው ተዋውለን ጽፌ ሰጥቻቸዋለሁ። መጽሐፉን ጽፎ ለመጨረስ 1 ዓመት ከ6 ወር ይፈጅብኛል ነበር ያልኩት። የሚገርመው አጋጣሚ በጣም ስለከየፈኝ 50 ሰው አናግሬ ሰርቼ የሰጠኋቸው መጽሐፍ በ8 ወይ በ10 ወር ገደማ ነው የጨረስኩት። እዚህ ድረስ ነው ቀልቤን ይሳቡ። ቶሎ ተነቦ ህብረተሰቡ ከሱ እንዲማር የበራለት ነው የሚማረው። በነገራችን ላይ ከምርጥ ምርጥ ሰው ለመሆን ሩቅ ተመልካች ለመሆን የተሻለ ህይወት ለመኖር የምታስብ ከሆነ ይህ የምለው አድርጉት። ሌሎች አርአያ ሊሆኑ በሚችሉ ሰዎች ላይ ወደፊት መጣለው። ሰላም በምድራችን ላይ ይስፈን።